ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሪዮ እንጉማ ቡድኑን ለመርዳት እፈልጋለሁ የሚል አስተያየትን ሰጥቷል። የሊቨርፑል ሌጀንድ የሆነው ጆን ባርንስም ስለ የርገን ክሎፕ መርሳት አለብን እያለን ይገኛል። የአሌክሲስ ማካሊስተር አባትም በዚህ የክረምት የዝውውር መስኮት ልጃቸው ከሊቨርፑል እንደማይለቅ እየተናገሩ ይገኛሉ። ብራድሊ ባርኮላንና ኢብራሂም ኢምባይን የተመለከተም አፕዴት ይኖረናል። በቆይታችን እነዚህን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ ፎሎ እንድታደርጉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ኢብራሂም ኢምባይን ነው የምንመለከተው። ሮሚን ሞሊኖ ይዞት በወጣው ዘገባ መሰረት ኢብራሂም ኢምባዬ በሊቨርፑሎች ስም ዝርዝር ውስጥ ይገኛል ወይም ሾርት ሊስት ውስጥ አለ። ነገር ግን ቀዳሚ ምርጫቸው አይደለም እያለን ይገኛል። እንደሚታወቀው በዚህ የክረምት የዝውውር መስኮት ሊቨርፑሎች ቢያንስ አንድ የክንፍ ተጫዋች ያስፈርማሉ። ኮዲ ጋክፖ ከሊቨርፑል የሚለቅ ከሆነ ደግሞ በእርግጠኝነት ሁለት የክንፍ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። እንደሚታወቀው በዚህ ሰዓት ብራድሊ ባርኮላን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። ከሱ በተጨማሪም ግን ሌሎች ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ ከሚመለከቷቸው ተጫዋቾች መካከልም ኢብራሂም ኢምባዬ ይገኝበታል። ነገር ግን እንደ ሞሌና ዘገባ ከሆነ ግን ኢብራሂም ኢምባዬ የሊቨርፑል ቀዳሚ ምርጫ አይደለም እያለን ይገኛል። በመቀጠልም ብራድሊ ባርኮላን ወደ ተመለከተው ዘገባ ስናመራ ፋብሪዞ ሮማኖ ምሽት ላይ ይዞት በወጣው መረጃ መሰረት ሊቨርፑልና ፒኤስጂ በትናንትናው ዕለት ውይይቶችን እንዳደረጉ ተናግሯል። እንደሚታወቀው ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። ከፒኤስጂ ጋርም የተለያዩ ድርድሮችን ማድረግ ከጀመሩም ትንሽ ሰንበትበት ብሏል። በተለይ ፒኤስጂዎች ከሞናኮ ማግኔስ አኩሊችን ካስፈረመው በኋላ ከሊቨርፑል ጋር ቀጥተኛ ድርድር እያደረጉ ነው የሚገኙት። ይህንንም ደግሞ የፒኤስጂ ፕሬዚዳንት የሆኑት ናስር አልካላፊም ከትናንትና በስቲያ በይፋ ተናግሯል። ከዚህ በኋላም ይህ ድርድራቸው እንደሚቀጥል ነው እየተነገረ የሚገኘው። ሌኪፕ ይዞት በወጣው ዘገባ መሰረት ከሆነ ደግሞ የመጨረሻዎቹን 10 የዝውውር ቀናቶች ሊቨርፑል ይህንን ተጫዋች ለማስፈረም በጥንካሬ እንቅስቃሴ ያደርጋል እያለን ይገኛል። እንደሚታወቀው የዝውውር መስኮቱ ሊዘጋ በጣም ጥቂት ቀናቶች ብቻ ናቸው የቀሩት። ምናልባትም ወደ 16-17 ቀናቶች ብቻ ናቸው የቀሩትና ለሊቨርፑሎች ጊዜ እየሄደባቸው ነው የሚገኘው። ነገር ግን ሌኪፕ ይዞት በወጣው ዘገባ መሰረት የመጨረሻዎቹን 10 ቀናቶች ላይ ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ እንደሚያደርጉ ነው እየተነገረ የሚገኘው። ምናልባት ሊቨርፑሎች እንግዲህ ፒኤስጂዎች ተጫዋቾችን እስከሚያስፈርሙ ድረስ እየጠበቁ ሊሆን ይችላል። እንደሚታወቀው ማግነስ አኩሊችን ማስፈረም ይችላል። እንደዚሁም ትናንትና ምሽት ላይም ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ፌራን ቶሬዝ ወደ ፒኤስጂ ሂርዊጎ እያለን ይገኛልና በቅርቡ ፒኤስጂዎች ይህንን ተጫዋች ማስፈረማቸውን ይፋ ያደርጋሉ ተብሎ ይጠበቃል። ከዛ በኋላም ሙሉ ለሙሉ ፊታቸውን ወደ አያክሱ ተጫዋች ወደ ሚካ ጎድስ ያዞራሉ ተብሎ ነው የሚጠበቀውና ምናልባትም ሊቨርፑሎች እነዚህን ተጫዋቾች እስከሚያስፈርሙ ድረስ እየጠበቁ ሊሆን ይችላል። ምክንያቱም ፒኤስጂዎች እነዚህን ተጫዋቾች ማስፈረም የሚችሉ ከሆነ ለብራድሊ ባርኮላ የሚጠይቁት ገንዘብ ይቀንሳሉ ተብሎ ይታመናል እና ምናልባት በዚህ ምክንያት ሊሆን ይችላል ሊቨርፑሎች እስካሁን ድረስ በጣም ገፍተው ያልሄዱበት። በእርግጥ ቅድም እንዳልኳቸው ድርድሮች እየተደረጉ ነው የሚገኙት። ነገር ግን እነዚህን ተጫዋቾች ፒኤስጂዎች የሚያስፈርሙ ከሆነ ድርድሩ የላቀ ደረጃ ላይ ይደርሳል ተብሎ ይጠበቃል እና በቀጣይ ሳምንት እንግዲህ አዳዲስ ዜናዎችን ልንሰማ የምንችልበት እድል እንዳለ ነው እየተነገረ የሚገኘው። በመቀጠልም የአሌክስ ማካሊስተር አባት የሆኑት ካርሎስ ማካሊስተር የሰጡትን አስተያየት ነው የምንመለከተው። ከዊንዊን ጋር ባደረጉት ቆይታ በሰጡት አስተያየት ልጄ አሌክሲስ ማካሊስተር በዚህ የክረምቱ የዝውውር መስኮት ሊቨርፑልን አይለቅም እያሉን ይገኛሉ። በተጨማሪም በሰጡት አስተያየት እስካሁን ድረስ ከሊቨርፑል ጋር ተጫዋቹ በመልቀቁ ዙሪያ ምንም አይነት ድርድር አላደረግንም ወይም ምንም አይነት ንግግር አላደረግንም። ስለዚህ በዚህ የክረምቱ የዝውውር መስኮት ክለቡን አይለቅም፣ በቀጣይ የውድድር ዘመንም በሊቨርፑል ማሊያ የምንመለከተው ይሆናል የሚል አስተያየትን ሰጥቷል። ይህ ካርሎስ ማካሊስተር የተባሉት እንግዲህ የአሌክስ ማካሊስተር አባት ብቻም ሳይሆኑ ኤጀንትም ጭምር ናቸውና ከሊቨርፑል አይለቅም እያሉን ይገኛል። ከዚህ ቀደም እንግዲህ የተጫዋች ከተለያዩ ክለቦች ጋር ስሙ ሲያያዝ ነበረ። በተለይ መጀመሪያዎቹ አካባቢ ላይ ከሪያል ማድሪድና ከአትሌቲኮ ማድሪድ ጋር በተደጋጋሚ ስሙ ሲያያዝ ማዳመጥ ይችላል። እንደዚሁም በቅርቡም ደግሞ ከማንቸስተር ሲቲና ከጋላታሳራይ ጋር ስሙ እየተያዘ ነው የሚገኘው። እንደዛም ቢሆንም ግን ካርሎስ ማካሊስተር ከሊቨርፑል አይለቅም እያሉን ይገኛል። አሌክሲስ ማካሊስተር በተጠናቀቀው የ2025-26 የውድድር ዘመን በሊቨርፑል በኩል በጣም ደካማ የሚባል እንቅስቃሴን ካሳዩ ተጫዋቾች መካከል አንዱ ነው። በዚህ ምክንያትም እንግዲህ ግማሽ የሚደርሱ ደጋፊዎች ቢያንስ
ከክለቡ ሲለቅ ማየት ይፈልጋሉ። እንደዛም ቢሆንም ግን እስካሁን ድረስ በሊቨርፑል በኩል ይህ ተጫዋች ይለቃል የሚል ምንም አይነት መረጃ እንደሌለ ነው እየተነገረ የሚገኙ። በዛ ምክንያትም ነው እንግዲህ ካርሎስ ማካሊስተር በሊቨርፑል ይቆያል እያሉ ነው የሚገኙት። ምናልባት በሊቨርፑል በኩል በዚህ ክረምት የዝውውር መስኮት ይህንን ተጫዋች መልቀቅ ያልፈለጉት መሀል ሜዳው ላይ ብዙ ለውጦችን ላለመፍጠር ሊሆን ይችላል። ምክንያቱም በዚህ ሰዓት ከርቲስ ጆንስ ከክለቡ ይለቃል ተብሎ ነው የሚጠበቀው። በተለይ ኢንተር ሚላኖች በቀጣይ ሳምንት ይህንን ተጫዋች ለማስፈረም በአዲስ ጉልበት ይመጣሉ ተብሎ ይጠበቃልና መዳረሻው ኢንተር ሚላን ሊሆን የሚችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘው። እናም ከርቲስ ጆንስን በለቀቁበት የዝውውር መስኮት አሌክስ ማካሊስተርን የሚለቁ ከሆነ መሀል ሜዳው ላይ ብዙ ክፍተቶችን ሊፈጥር ይችላል ብለው ስላመኑ ሊሆን ይችላል አሌክስ ማካሊስተርን መልቀቅ ያልፈለጉት። ነገር ግን ደግሞ በሊቨርፑል ቤት የሚያቆየውን ኮንትራት ስንመለከት 2 ዓመት ብቻ ነው የቀረው እና ሊቨርፑሎች ከዚህ ተጫዋች ከፍተኛ ገንዘብ ማግኘት የሚፈልጉ ከሆነ የግድ በዚህ የክረምቱ የዝውውር መስኮት መሸጥ መቻል አለባቸው። ካልሆነ ግን በቀጣይ በ2027 የክረምቱ የዝውውር መስኮት ልክ እንደ ከርቲስ ጆንስ ሁላ በጣም ባነ ወይም ርካሽ በሚባል ሂሳብ ማካሊስተርን ለመሸጥ ይገደዳሉ እና ሊቨርፑሎች እንግዲህ ውሳኔዎችን ማስተላለፍ መቻል አለባቸው። በአጠቃላይ ግን ካርሎስ ማካሊስተር ልጄ በዚህ የክረምት የዝውውር መስኮት ከሊቨርፑል አይለቅም እያሉን ይገኛል። በዚህ ላይ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የቀድሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ጆን ባርነስ የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት አንቶኒ ኢራኦላ ወደዚህ ክለብ ወደ ሊቨርፑል ሲመጣ የራሱን ስታይል ይዞ ነው የሚመጣው። ሌላ ሰው መሆን አይችልም። እሱ በፈለገው እሱ በመረጠው ለእሱ በሚመች መንገድ ነው ሊቨርፑሎችን ማዘጋጀት የሚችለው ወይም እንዲጫወቱ ማድረግ የሚችለው እና ይህንንም በቀጣይ ሲዝን እንመለከታለን ብዬ አስባለሁ። መሆንም ያለበት ይህንኑ ነው። የራሱን ስታይል ነው መተግበር ያለበት። እናም እኛ የሊቨርፑል ደጋፊዎች ስለ የርገን ክሎፕ መርሳት መቻል አለብን። ሁላችንም የርገን ክሎፕን እንወዷለን። የእሱን የጨዋታ ስታይል እንወዷለን። ምንጊዜም የማንረሳው አሰልጣኝ ነው። በሊቨርፑል ቤት ውስጥም ትልቅ ታሪክ ጽፎ ነው መውጣት የቻለው። እንደዛም ቢሆንም ግን ከሚመጡት አሰልጣኞች ጋር ሁልጊዜም ማነጻጸር የለብንም። ምክንያቱም አሰልጣኞችን ነው የሚጎዳው። አሁን ለምሳሌ ማንቸስተር ዩናይትድን ከተመለከተን አሌክስ ፈርጉሰን ከወጡ በኋላ ዴቪድ ዌይስ መጥተው ነበረ፣ ነገር ግን ተሰናብቷል። ሉዊስ ቫንጋልም ተሰናብቷል። ጆዜ ሞሪኖም ሲሰናበቱ መመልከት ችለናል። እነዚህ አሰልጣኞች ደግሞ በጣም ጎበዝ የሚባሉ አሰልጣኞች ናቸው። ነገር ግን ሁሉም ሊሰናበቱ ችሏል። እንደዚሁም አርሰናልን ስንመለከት አርሴን ቬንገር ከወጡ በኋላ ኡናይ ኤምሬ ተሰናብቷል። ከዛ በኋላ ግን ማይከል አርቴታን ሾሙት። ከዛ ለማይከል አርቴታ ሙሉ ነጻነትን የሰጡት የምትፈልገውን ቲም ገንባ ብለው ነው የፈቀዱለትና ከዛ በኋላ እንግዲህ አሁን ላይ የደረሱበት ስኬት ላይ መድረስ ችሏል። እናም ሊቨርፑሎች ይህንን ማድረግ መቻል አለባቸው። በእርግጥ የየርገን ክሎፕን የጨዋታ ስታይል እንወደዋለን። ነገር ግን ደግሞ አንቶኒ ኢራኦላ ከየርገን ክሎፕ ጋር ማነጻጸር የለብንም ወይም እንደሱ እንዲጫወት መፈለግ የለብንም። አንቶኒ ኢራኦላ የራሱን የጨዋታ ስታይል መተግበር መቻል አለበት። ያን የጨዋታ ስታይል ከየርገን ክሎፕ ጋር የሚመሳሰል ከሆነ ሁላችንም ደስተኛ እንሆናለን። ባይሆን እንኳን ራሱ እሱ የሚፈልገውን ቡድን እንዲገነባ ጊዜ መስጠት መቻል አለብን። የርገን ክሎፕን ከሁሉም አሰልጣኞች ጋር ማነጻጸር ማወዳደር የለብንም። ያን የምናደርግ ከሆነ አሰልጣኞቹ ጥሩ ስኬትን ለማምጣት በጣም ይቸገራሉ የሚል አስተያየትን ሰጥቷል። ከዚህ ቀደም እንግዲህ በዚህ ዙሪያ በተደጋጋሚ ሲነሳ የነበረ ነገር ነው። በእርግጥ የአንቶኒ ኢራኦላ የጨዋታ ስታይል ከየርገን ክሎፕ የጨዋታ ስታይል ጋር በጣም የሚመሳሰል ነው፣ የሚቀራረብም ጭምር ነው። ነገር ግን ደግሞ ተመሳሳይ እንዲሆን መጠበቅ የለብንም። ኢራኦላ የራሱ የሆነ ቡድንን እንዲገነባ የራሱ የሆነን የጨዋታ ስታይል በቡድኑ ላይ እንዲያሰርጽ ጊዜ መስጠት መቻል አለብን። ይህንንም እንግዲህ ከወዲሁ ጀምሮ በቅድመ ውድድር ዝግጅት ጨዋታዎች ላይም እየተመለከትን ነው የምንገኘው። ከየርገን ክሎፕ ጋር የሚመሳሰል ነገር አለው፣ በዛው ልክም ደግሞ የሚለያየ ነገር አለው እና ለዚህም ጊዜ ሊሰጠው ይገባል፣ እምነትም ሊጣልበት ይገባል ብዬም አስባለሁ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሪዮ እንጉማ የሰጠውን አስተያየት ነው የምንመለከተው። በአሜሪካ በነበራቸው ቆይታ ላይ ከክለቡ ኦፊሻል ዌብሳይት ጋር ቆይታ አድርጎ ነበረ። በዚህ ቆይቶም ስለ ቤተሰቡ ኒውካስል ላይ ስላስቆጠራት ግብ፣ አንፊልድ ላይ ስላስቆጠራት ግብ እንደዚሁም ስለ አርአያው ስለ ሞዴሉ የሰጠው አስተያየት አለ። ይህንን አስተያየት ነው የምንመለከተው። በመጀመሪያም ስለ ቤተሰቡ ነው አስተያየቱን የሰጠው። በሰጠውም አስተያየት ስለ ቤተሰቤ ሳወራ ሁልጊዜም ከፊቴ ፈገግታ አይጠፋም። እናቴን በጣም እወዳታለሁ። ሁሌም ወደ ልምምድ ትወስደኝ ነበረ። ምግብ ትሰራልኛለች። እንደዚሁም ለጓደኞቼና ለወንድሞቼም ከፍተኛ እርዳታም ታደርግልን ነበረ። ወንድሜም ወኪሌ ነው፣ ወንድሜ ነው፣ የቅርብ ጓደኛዬ ጭምር። ከልጅነቴ ጀምሮ በእኔ ላይ ከፍተኛ እምነት ነበረው። እንደዚሁም አሁን ባለሁበት እድሜ አካባቢ ላይ ልክ እንደደረሰም እኔ ለመርዳትና ለማገዝ ሲል ትምህርቱንና ስራውን ማቆም ችሏል። ከዛ በኋላ እንግዲህ እስካሁን ድረስ ከጎኔ ነው የሚገኘው። በተለይ ከ6 ዓመት አካባቢ ጀምሮ ሁልጊዜም በልምምዶችን አብሮኝ ሲሰራ ነበረ፣ ሲያለማመደኝ ነበረ። በእኔ ላይ ፍጹም እምነት ነበረ፣ በፍጹም ተስፋ እንዳልቆርጥ እናም አንድ ቀን ከምርጦቹ መካከል እንደመሆንም እምነት ነበረው። እንደዚህ አይነት አስተሳሰብም በውስጤ እንዲኖር እንዲያድርም ሲያደርገኝ ነበረ የሚል አስተያየትን ሰጥቷል።
እንደዚሁም በአንፊልድ እንግዲህ ከፉልሃም ጋር በተደረገ ጨዋታ ላይ የመጀመሪያ ግቡን ማስቆጠር ችሏል። በዚህች ግብ ላይ በሰጠው አስተያየት ይህች ግብ በጣም አስደናቂ የምትባል ነበረች። አስታውሳለሁ ፍሎሪን ቪርትዝ ይመስለኛል ኳሱን ወደ እኔ ላከልኝ። ከዛ በኋላ የራሴን ክህሎት ተጠቀሜ ኳሷን አስተካክዬ በደንብ መተዋትኝ። ከዛም ኳሷም መረብ ላይ ማረፍ ቻለች። ከዚያ ወዲያውኑ የደጋፊዎችን ከፍተኛ ድምጽ ከፍተኛ ድጋፍ ሰማሁኝ፣ ጩኸት ሰማሁኝ። በዚህ ዙሪያም እንግዲህ ከጓደኞቼና ከገርል ፍሬንዴ ወይም ደግሞ ከሴት ጓደኛዬ ጋር ተነጋግረን ነበርና እሷም ጎል ካስቆጠረ በኋላ የደስታ አገላለጽ ልታሳይ ይገባል የሚል ነገር ነግራኝ ነበርና ልክ ጎሏን እንዳስቆጠርኩም ያንን ዳንስ ላሳየች ያለው የሚል አስተያየትን ሰጥቷል። ኒውካስል ላይ ባስቆጠራት ግብ ዙሪያ በሰጠው አስተያየት ይህ በህይወቴ ፍጹም የማረሳው ቀን ነው የነበረው፣ ማረሳት ግብ ነች የነበረችው። አስታውሳለሁ መሐመድ ሳላ ነበረ ክሮስ ያደረገው። ከዛ ዶሚኒክ ሶብዝ ላይ በእግሩ መሃል አሳለፋት። እኔም ከሱ ኋላ ነበርኩኝ። ከዛ በደንብ መተዋትኝ ኳሷን እንደምትሆም ወዲያው ግብ እንደሚሆን አውቄ ነበረ። ከዚያም በሴንት ጄምስ ፓርክ የነበሩ ደጋፊዎች ፊት በእብደት መደነስ ጀመርኩ የሚል አስተያየት ተሰጥቷል። ይችን ግብ እንግዲህ ሁላችንም የምናስታውሳት ናት። ሪዮ እንጉማን በደንብ የተመለከትንባትም ግብ ጭምር ነች የነበረችው። ምን ያህል ታለንት እንደነበረውም በዚህ ግብ ራሱ በደንብ መረዳት እንችል ነበርና በጣም አስደናቂ የምትባል ነች። እሱም ይችን ግብ በጣም እንደሚወዳትና እንደማይረሳት ነው እየተናገረ የሚገኘው። እንደዚሁም በእግር ኳስ አርአያው ዙሪያ በሰጠው አስተያየት የኔ የእግር ኳስ ትልቁ አርአያዬ ኔይማር ነው ብዬ አስባለሁ። እሱ በሜዳ ላይ በነጻነት ይጫወታል። እኔም ይህንን በአጨዋወቴ ላይ መተግበር እፈልጋለሁ። ሰዎችን ማዝናናት፣ ጎሎችን ማስቆጠር፣ የግብ እድሎችን መፍጠር እና ቡድኑን መርዳት እፈልጋለሁ። ዋናው ነገር ስትጫወት ጫና ውስጥ ሆነ አለመጫወት ነው፣ በነጻነት መጫወት ነው። ደጋፊዎች አንተን ለማየት ነው የሚመጡትና አንተም በቃ ጨዋታ ውስጥ መደሰት መቻል አለብህ። ለደጋፊዎች ደስታ መፍጠር መቻል አለብህ። ያንንም ደግሞ ማድረግ እፈልጋለሁ የሚል አስተያየትን ሰጥቷል። በዚህ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ ለአሁን ይዤላችሁ የመጡት ዘገቦችም እነዚህን ይመስሉ ነበረ። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።